እንዴት ናችሁ? ዛሬ ጤናማ ስለሆነ በራስ መተማመን ነው የምናወራው። በራስ መተማመን ሲባል ራሳችሁን እንድትፈትሹ እንዲረዳችሁ አንዳንድ ነገር ልጠይቃችሁ። የሰራችሁትን ስራ፣ ድርጊታችሁን፣ ንግግራችሁን ሰዎች ቼክ እንዲያደርጉላችሁ ትጠይቃላችሁ? ለምሳሌ ስራ ቦታ ኢሜል ለመላክ ጽፋችሁ ከመላካችሁ በፊት ካጠገባችሁ ያለውን ሰራተኛ ናስቲ ይልኝ ጥሩ ነው የጻፍኩት ቼክ አድርጉልኝ እስቲ እያላችሁ ትጠይቃላችሁ? ንግግራችሁን፣ ድርጊታችሁን ትጠራጠሩታላችሁ? በፍርሃት ምክንያት ነገሮችንስ ጀምራችሁ ትተዋላችሁ? ወይም ደግሞ በተቃራኒው ጭራሹኑ ነገሮችን ከመጀመር ራሳችሁን ትገድባላችሁ? ውድቀትን ፍራቻ ማለት ነው። ስህተትን ከልክ በላይ ደጋግማችሁ ታስባላችሁ? እንደዚሁም ደግሞ በቂ አይደለሁም፣ አልችልም፣ አይሆንልኝም እያላችሁ ለራሳችሁ ትነግሩታላችሁ? በፍርሃትና ጥርጣሬ ምክንያት መሄድ ካለባችሁ ቦታ ራሳችሁን ገድባችሁ ቁጭ ብላችኋል? እነዚህ ያልኳቸው ነገሮች የሚጠቅሷችሁ ከሆነ ወይም በመጠኑ እነዚህ ስሜቶች የሚሰሟችሁ ከሆነ የዛሬው ኤፒሶድ ለእናንተ ነው። ይህንን ኤፒሶድ ስትመለከቱ ወረቀትና እስክሪብቶ ብትይዙ እኔ ደስ ይለኛል። ምክንያቱም በጣም መሬት ላይ አውርዳችሁ ልትሰሩት የምትችሏቸውን ቲፖች ነው የምንነጋገረው ዛሬ። በራስ መተማመን ምንድን ነው የሚለውን ነገር ለመጀመሪያ ጊዜ በስርዓት ከሳይኮሎጂ ፖይንት ኦፍ ቪው ዲፋይን የምናደርግበት ቀን ነው። ስታዳምጡ ደግሞ ለኔ ብላችሁ አዳምጡ፣ ለራሴ። ስለዚህ እንዴት አድርጌ ላስተካክለው የሚለውን እንድትሄዱበት ማለት ነው። መጨረሻ ላይ አብራችሁን ቆዩ። የሁሉ ነገር መሰረት ሐሳብ ነው። ሐሳባችን ጤናማ ከሆነ ስሜታችን ጤናማ ይሆናል፣ ጸባያችን ጤናማ ይሆናል። ይህንን በማስመልከት በቃል ሳይኮሎጂካል ሰርቪስ ሐሳብን የመግራት ኒውሮሳይንስ ቤዝድ የሆነ ቶት ማኔጅመንት ስልጠና ተዘጋጅቶላቸዋል። ይህንን ስልጠና መውሰድ የምትፈልጉ ሰዎች በቢሮ ቁጥራችን በ0904 86 00 86 በመደወል መረጃ መውሰድ ትችላላችሁ። በራስ መተማመን በሁሉም የህይወታችን ክፍል ውስጥ እንደ መሰረት የሚያገለግል ነገር ነው። እንደ ፋውንዴሽን ቤት ሲሰራ ጥሩ መሰረት ላይ ካልተገነባ ይነቃነቃል አይደል? ጥሩ አይሆንም፣ ኳሊቲ አይኖረውም፣ አይቆይም። በራስ መተማመንም እንደዛ ነው። ፋውንዴሽኑ ለሁሉም ነገራችን ላይ በስራ ቦታ ብትሄዱ ጥሩ በራስ መተማመን ያለው ሰው ነው ስኬታማ የሚሆነው። በፍቅር ግንኙነት ብትሉ አንድ የሚያምር ሰው ወይ የምትወዱት ሰው ብታዩ በራስ መተማመን ከሌላችሁ እንዲሁ እንዳማራችሁ ይቀራል እንጂ ምንም ጠብ የሚል ነገር አይኖርም አይደል? ስለዚህ በፍቅር ግንኙነት ብትሉ፣ በጓደኝነት ከሰዎች ጋር ባለን ግንኙነት፣ በሁሉም ነገር ከራሳችን ጋር ያለን ግንኙነት ራሱ በራስ መተማመን ካለን ነው ጤናማ የማይሆነው። በራስ መተማመን ከሌለን ቅድም ያልናቸውን ነገሮች እኔ አልረባም፣ እኔ አልችልም፣ እኔ አልሆንም፣ አይሆንልኝም፣ እኔ አይሳካልኝም ስንል ነው የምንውለው ማለት ነው። ሰው በራስ መተማመን በጣም በጣም መሰረታዊ የሆነ ነገር ነው። ብዙ ጊዜ ሰዎች በራስ መተማመንን ትርጉም ሲሰጡ ስሜት ይመስላቸዋል። ስሜት በራስ መተማመን ማለት እችላለሁ የሚል አይነት ስሜት ይመስላቸዋል። ኖ አይደለም። በራስ መተማመን ስሜት አይደለም። በራስ መተማመን ድርጊት ነው፣ አክሽን ነው። እንደውም ኮንፊደንስ የሚለው የእንግሊዝኛ ቃል ትረስት ከሚል የላቲን ቃል የመጣ ነው። ትረስት ዛት ሚንስ ትንሽ እምነት ይዘን የምናደርገው ድርጊት ማለት ነው ኮንፊደንስ። የአማርኛውም ቃል ደግሞ በራስ መተማመን የሚለው ድርጊት ነው፣ ግስ ነው አይደለ? ድርጊት ላይ ያተኮረ ነው። ስለዚህ ስሜት አይደለም። ብዙ ሰዎች ግን ፍርሃት ስለሆነ በራስ መተማመን ተቃራኒው ፍርሃት ደግሞ ስሜት ስለሆነ ካልፈራው ደግሞ በራስ መተማመንም ስሜት ነው ብለው ያስባሉ። አይደለም። በራስ መተማመን ስሜት አይደለም። በራስ መተማመን አክሽን ነው፣ ድርጊት ነው። ስለዚህ በራስ መተማመን ድርጊት ከሆነ ሰዎች ሳይፈሩ ቀርቶ አይደለም። ትንሽም ቢሆን እየፈሩ ግን ያንን ነገር ለማድረግ እምነት ይዘው ያደርጉታል ማለት ነው። with a leap of faith ይሄን ቢዝነስ ብጀምር ይሳካልኝ ይሆናል በሚል ትረስት እምነት ይዘው ወደ ድርጊቱ ይገባሉ ማለት ነው እንጂ ሳይፈሩ ቀርተው አይደለም። ኦኬ ሀብታም የምትሉት ነጋዴ ወይ መርካቶ ያሉ ሰዎች ኮንቴነር ሲጭኑ እንደሚከስሩና እንደማይከስሩ እርግጠኛ ስለሆኑ አይደለም። 100% ይሄን ዕቃ አምጥቼ ብሸጠው እርግጠኛ ነኝ ስለሚሉ አይደለም። ኦፍኮርስ የቤት ስራቸውን ይሰራሉ። ፍርሃት መኖሩ ጥቅሙ እሱ ነው። ያጠናሉ፣ ያዋጣሉ፣ አሁን የሚነሳው ዕቃ ምንድነው የሚለውን ሁሉ ይሰራሉ። ከዛ ግን እምነት ይዘው ነው ባመጣው ይሸጣል ብለው ነው እንጂ ፍርሃት የሚባል ነገር ልባቸው ውስጥ ሳይኖር ቀርቶ አይደለም። ስለዚህ ወደ ድርጊቱ ነው የሚሄዱት ማለት ነው። ስሜት ሳይሆን ድርጊት ነው ኮንፊደንስ የምንለው። ለዛ ነው ማለት ነው ሁላችንም ፍርሃቱ ይሰማናል። እናንተ ብቻ አይደላችሁ።
ሁላችንም የፍርሃት መጠኑ ነው የተለያየው ማለት ነው። ምናልባት የአንዳንዶቻችን ፍርሃት በጣም ገዝፎ ሽባ አድርጎን ምንም ነገር ድርጊቱን ሳናረግ ሳንሞክር ቁጭ ያደርገናል። የአንዳንዶቻችን ፍርሃት ደግሞ መጠነኛ ሆኖ ይበልጥ እንድንዘጋጅ ያደርገናል፣ ወደ ድርጊቱ ግን ያንደረድረናል ማለት ነው። ስለዚህ የመጠን ጉዳይ ነው እንጂ ሁላችንም ውስጥ ፍርሃት አለ። ፍርሃት ደግሞ ወዳጃችን ነው። ፍርሃት ጠላታችን አይደለም። ለምን አትሉ? ለምሳሌ የማይፈራ ሰው አሁን አንዳንድ ሰው ሲናገር ከሌ ሲናገር እኮ ሰው አይፈራም ትላላችሁ። አሁን ይሄ ኮንፊደንስ አይደለም። ሰው አለመፍራት፣ እንደ ልብ መናገር፣ ጮክ ብሎ ማውራት፣ ከሰው ጋር ለመጋጨት መንደርደር፣ ይሄ ኮንፊደንስ አይደለም። ይሄ ምንድነው? ቱ ማች ኮንፊደንስ ነው። ከልክ በላይ በራስ መተማመን ምን ይሆናል? ሰልፍ ሴንተርድ። ይሄ ከኔ በላይ ሰው የለም ነገር። ንግግሮችን ኮንትሮል ማድረግ፣ በጓደኛ መሃል ስታወሩ አላስወራ ማለት፣ ኮንትሮል ማድረግ፣ ስፔስ መውሰድ፣ ፍላሽ የሆኑ ነገሮችን ማሳየት፣ ይሄ ምንድነው? ይሄ ቱ ማች ኮንፊደንስ ነው። ከልክ ያለፈ በራስ መተማመን። ይሄ ጤናማ አይደለም። ፍርሃቱ ዜሮ የሆነ ሰው እንደዚህ ይሆናል። ምንም የማይፈራ፣ ምንም የማይጠራጠር፣ አውቃለሁ የሚል ሰው መጨረሻው እንደዚህ ይሆናል ማለት ነው። ግራንዶይዝ ይሆናል። ዛት ሚንስ ከኔ በላይ የለም፣ እኔ አውቃለሁኝ፣ እኔ እችላለሁኝ ይሆናል። ሌሎች ሰዎች ብዙም ከኔ በታች ናቸው፣ አያውቁም። ለምሳሌ ፕሬዘንቴሽን ቢጠራ ይሄ ሰውዬ ወይ ንግግር አድርግ ተብሎ ቢጠራ ማንም ይምጣ ከኔ በላይ ይሄንን ኤሪያ ማን ያውቀዋል ብሎ ሳይዘጋጅ ሊሄድ ይችላል ማለት ነው። ዋይ? ቱ ማች ኮንፊደንስ። ይሄንን ከልክ ያለፈ ኮንፊደንስ ልኩ ላይ የሚያመጣልን ግን ምንድነው? ፍርሃት ነው። ይሄ ሰውዬ ትንሽ ከፈራ ያንን ለማቅረብ የሚሄደውን ንግግር ይዘጋጃል። አሁን ምንድን ያለው ምንድነው የማላውቀው ነገር ካለ እስቲ ብሎ ይዘጋጃል። ሲሄድም ጥሩ ንግግር ተናግሮ መምጣት ይችላል ማለት ነው። ስለዚህ ፍርሃት ወዳጃችሁ ነው ማለት ሪስካችሁን ሚኒማይዝ ያደርግላችኋል። ያንን ለመሞከር የፈለጋችሁትን ነገር ስትጀምሩት አስቀድሞ መከላከል የምትችሉት ሪስክ ካለ፣ መጠንቀቅ ያለባችሁ ነገር ካለ እንድትዘጋጁ፣ ጠንክራችሁ እንድትሰሩ ከወዲሁ ያደርጋችኋል ማለት ነው። ፍርሃት ሰርቫይቫል። በቃ አትፍሩ የሚባል ነገር የለም። መፍራት አለብን፣ ሰርቫይቫል ነው። እየፈራን ግን ድርጊት ውስጥ መግባት አለብን። ኮንፊደንስ ማለት እሱ ነው። በእምነት ድርጊት ውስጥ መግባት አለብን ማለት ነው። አምሹር ለብዙዎቻችሁ እንዴት ፍርሃት ወዳጄ ይሆናል? አይ ሄት ፍርሃት ይሙት እጠለዋለሁ ልትሉ ትችላላችሁ። ግን በዚህ መልኩ ራሳችሁ እንድትጠይቁ ፈልጋለሁ። ባንፈራ ኖሮ እዚህ አንደርስም ነበር። የሰው ልጅ ባይፈራ እዚህ አሁን የደረሰበት ደረጃ ላይ አይደርስም ነበረ። ስለዚህ ሰርቫይቫል ነው የሚለውን ነገር እንድታጤኑት እፈልጋለሁ ማለት ነው። እሺ፣ ጤናማ ሰልፍ ኮንፊደንስ ታዲያ የትኛው ነው? ጤናማ በራስ መተማመን የምንለው የመጀመሪያው ነገር መገለጫው ራስን ማወቅ ነው። ራስን ማወቅ፣ ጥንካሬን ማወቅ፣ እንደዚሁም ማጎልበት፣ ድክመትን ማወቅ፣ መቀበልና ለማሻሻል መስራት። ሶ ኖባዲ ኢዝ ፐርፌክት። ፍጹምነትን አለመጠበቅ ማለት ነው በራስ መተማመን ማለት። ራሳችንን ስናውቅ እስከነ ምናምናችን ነው። ልጅ ሲወዱ እስከነ ምናምኑ ይባላል አይደል? ያ በራስ መተማመን እንደሱ ነው። እስከነ ምናምናችን ነው። ጥንካሬም አለን፣ ኦኬ፣ እናውቀዋለን፣ የበለጠ እንጠቀመዋለን። ድክመቶችም አሉን፣ ኦኬ፣ ተቀብለነዋል፣ ለማሻሻል እንጥራለን ማለት ነው። በራስ መተማመን ትክክለኛ ያላቸው ሰዎች እነዚህ ነገሮች ያውቃሉ ማለት ነው። ሁለተኛው ነገር ደግሞ በራስ መተማመን ያላቸው ሰዎች በህይወታቸው ግድ የሚሰጧቸውን ነገሮች ለይተው ያውቃሉ። በህይወታችን ግድ የሚሰጡ ነገሮች ማለት ቫልዩስ ማለት ነው። ቫልዩስ፣ ፕሪንሲፕልስ፣ መርሆች፣ የምንከተላቸው ነገሮች፣ የማንደራደርባቸው ነገሮች፣ ትርጉም የሚሰጧቸውን ነገሮች ለይተው ያውቃሉ። ይሄ ምን እንደሚሰጥ ታውቃላችሁ? አቅጣጫ ነው የሚሰጠው። አቅጣጫ። አይምሯችን ወዴት መሄድ እንዳለበት ያውቃል። በራስ መተማመኑን ከማውራታችን በፊት ምን ላይ ነው በራስ የምተማመነው? ወዴት ነው እየሄድኩ ያለሁት? ለምሳሌ የቢዝነስ ፐርሰን ነው መሆን የምፈልገው ካልኩኝ ቢዝነስ ቫልዩ እንደምሰጠው መጀመሪያ ማወቅ አለብኝ። ቫልዩ ከሰጠሁት ጠንክሬ ስለምሰራ ነዋ። ድርጊቱ ፎሎ ስለሚያደርግ ነዋ። ቫልዩ የማልሰጠው ነገር ላይ ፍላጎት ስለማይኖረኝ ልወድቅ ስለምችል ፍላጎት በማጣት በራስ መተማመን እየተጎዳ ይመጣል። አያችሁ እንዴት የተሳሰረ እንደሆነ። ስለዚህ በራስ መተማመን ያላቸው ሰዎች ሁለተኛው መገለጫቸው በህይወታቸው ትርጉም የሚሰጣቸው ነገሮች ለይተው ያውቃሉ። እዛ አካባቢ ነው ሰዎቹ የሚገኙት። ከዛ ውጪ ሰዎቹን ላታገኟቸው ትችላላችሁ። ሶስተኛው ደግሞ ውድቀትን ይቀበላሉ። ቅድም ተባብለናል። ድክመታቸውን ያውቁ የለ ሊወድቁ ይችላሉ። ኢትስ ኦኬ። ያንን ፌለር ተቀብለው
ወደፊት ለመሄድ ግን ችግር የለባቸውም። ሰክሰሳቸውን ይቀበላሉ፣ ውድቀታቸውን ይቀበላሉ። ሰክሰስ ካለ ውድቀት አለ፣ ውድቀት ካለ ስኬት አለ። ሁለቱም ያሉ ነገሮች ናቸው። ኖ ውጤት ምንድነው ስኬቱን ብቻ ነው የምፈልገው ውድቀቱን አልፈልግም ማለት አይቻልም። ይሄ ሰልፍ ኮንፊደንስ አይደለም። ስለዚህ ውድቀትን በጸጋ አክሰፕት አድርገው ተምረው ድጋሚ ለመሞከር ፈቃደኛ ናቸው ማለት ነው። አራተኛው ደግሞ ጠንካራ ሰራተኛ ናቸው። ጠንካራ ሰራተኛ ናቸው በራስ መታመን ያላቸው ሰዎች። በራስ መታመኑ የሚመጣው ጠንክረው ከመስራታቸው ነው። ቅድም ምን ተባብለናል? ኮንፊደንስ ኢዝ አክሽን። ኮንፊደንስ በራስ መታመን ድርጊት ነው ተባብለናል። ስለሚያደርጉ ስለሚሰሩ እንቅስቃሴ ውስጥ ስለሆኑ ስኬትን የማግኘት ፕሮባቢሊቲያቸው ራሱ ከፍተኛ ነው። ስለዚህ ጠንካራ ሰራተኛ መሆናቸው ድጋሚ ኮንፊደንሳቸውን ቢውልድ እያደረገላቸው እየጨመረ ይመጣሉ ማለት ነው። ይሄ ቀላል የሆነ ፎርሙላ ምንድነው? ድርጊት ሲጨምር ፍርሃት ይቀንሳል ነው። ድርጊት ሲጨምር በሞከራችሁ ቁጥር የመሳካት ፕሮባቢሊቲው ስለሚጨምር አሳካውት፣ ስለዚህ ሁለተኛው ላይ ሊሂዳ ትላላችሁ። ይሄም ተሳካ፣ ሶስተኛው ላይ ሊሂዳ። ስለዚህ ፍርሃት እየቀነሰ ድርጊት እየጨመረ ይመጣል። በተቃራኒው ሲሆንስ ፍርሃት ሲጨምር ድርጊት እየቀነሰ ይመጣል። ኮንፊደንሳችን በዛው ልክ እየወረደ ይመጣል ማለት ነው። ስለዚህ ድርጊታችሁን ባበዛችሁ ቁጥር ፍርሃታችሁን ቀንሳችሁ በራስ መታመናችሁን ታዳብራላችሁ። ሲምፕል ፎርሙላ። ስለዚህ ድርጊት ላይ ፎከስ እናደርጋለን ማለት ነው። ይሄንን ካልን በጣም ሲምፕል በየቤታችሁ ልትሰሩት የምትችሉት አሳይመንት ልስጣችሁ። ሆፕፉሊ ወረቀትና እስክሪብቶ ይዛችኋል። በዚሁ አጋጣሚ ይሄ ቪዲዮ እየጠቀማችሁ ከሆነ ሰብስክራይብ ማድረጋችሁን አትርሱ፣ ላይክ አድርጉ። ለሌሎች ሰዎችም ደግሞ እንዲደርስ ሼር ማድረጋችሁን አትርሱ። እሺ እስክሪብቶና ወረቀት ያዝን። የመጀመሪያውን ጥያቄ ልጠይቃችሁ። በፍርሃታችሁ ምክንያት እስከዛሬ ድረስ እየፈለጋችሁ ማድረግ እየሻታችሁ ያጣችሁት ነገር ምንድን ነው? አስቡ በደንብ። አይጠፋም። ወይም ደግሞ በሌላ ቋንቋ አሁን ላይ እድሉ ቢሰጣችሁ ማድረግ የምትፈልጉት ነገር ምንድን ነው? ፍርሃት የለም ብትባሉ ባልፈራ ኖሮ እኮ የምትሉት ልታረጉት የምትፈልጉት ነገር ምንድን ነው? እሱን ዘርዝሩ። ከዘረዘራችሁ በኋላ አንዱን ፒክ አድርጉና አንዱን አንሱና ያንን የፈለጋችሁትን ነገር ወደ ትንንሽ ድርጊት ቀይሩት። ቅድም ምን ተባብለናል? አክሽነብል አይተምስ ማለት ነው። ወደ ትንንሽ ድርጊት ቀይሩት። የመጀመሪያውን ድርጊት ፒክ አድርጉ። እሱን ማድረግ ጀምሩ። ኢንድ ሪዛልቱን እርሱት። የመጀመሪያውን ድርጊት አድርጉ መጀመሪያ። ኢንድ ሪዛልቱን ይሄ የመጨረሻውን ጎሉን ኦፍኮርስ ቅድም ምንድነው ማድረግ የፈለጋችሁት ስላስቀምጣችሁታል። ወደዛ ነው የምትሄዱት። ያ ነገር ለእናንተ ትርጉም እንደሚሰጣችሁ ተስፋ አደርጋለሁ። ቅድም ትርጉም መስጠቱ ማተር ያደርጋል ብያችኋለሁ። ከዛ ወደ አክሽነብል አይተም ቀይሩት። ወደ ድርጊት ታወርዱት። የመጀመሪያውን ድርጊት አንሱና ዛሬ ነገ ሳትሉ ማድረግ ጀምሩ። ፎርጌት ስሜት አይደለም ተብለናል። በራስ መታመን ልትፈሩ ትችላላችሁ። አዎ ሁላችንም እየፈራን ነው ስራ የምንሰራው፣ ግን ሊሳካ ይችላል በሚል እምነት leap of faith ተባብለናል ቅድም with trust። ስለዚህ ስሜቱ ጭንቀት ሊሆን ይችላል፣ ፍርሃት ሊሆን ይችላል። it's okay። ድርጊቷን የመጀመሪያውን ትንሹን ድርጊት ግን ጀምሩት ማለት ነው። እሱን ስትጨርሱ ወደ ሁለተኛው ሂዱ፣ ወደ ሶስተኛው ሂዱ። ራሳችሁን ቻሌንጅ እንድታደርጉ እጋብዛችኋለሁ ማለት ነው። እመኑኝ፣ ይሄንን አክቲቪቲ ይሄንን አንድ ያነሳችሁትን ለማድረግ የፈለጋችሁትን ነገር ስታሳኩት የፍርሃት መጠናችሁ ቀንሶ ከነበረበት የኮንፊደንስ መጠናችሁ ደግሞ ከነበረበት ከፍ ብሎ በመጠኑ ታገኙታላችሁ። ለሁለተኛው ማድረግ ለምትፈልጉት ድርጊት የተሻለ በራስ መታመን ይዛችሁ ትገኛላችሁ። በራስ መታመንን ለመለማመድ በምታደርጉት ጉዞ ውስጥ የሚያግዟችሁን 3 ቲፖች ልጨምርላችሁ። አሳይመንት ሰጥቻችሁ የቤት ስራ ሰጥቻችሁ ዞር የምል ሰው አይደለሁም። ጎን ለጎን ደግሞ የሚያግዟችሁ ነገሮች፣ አንደኛ የመጀመሪያውን ድርጊት ስታረጉ ራሳችሁን እንድትሸልሙ። ይሄ በጣም ቤዚክ ሳይኮሎጂ ነው። ቤዚክ አንድ ሰው የሆነ ጸባይ እሱ ጋር እንዲቆይለት ከፈለገ፣ ጤናማ ጸባይ አብሮት እንዲኖር ከፈለገ ሽልማት ማድረግ አለበት። ቀጥሎ ልክ ልጅ እንደምናስተምረው ማለት ነው። ጥሩ ሲያደርግ ሃይ ፋይቭ እንለዋለን ወይ የሆነ ነገር እንሰጠዋለን፣ ደስ ይለዋል፣ ቀጥሎም ያደርገዋል። ኤግዛክትሊ ዘ ሴም ቲንግ ለራሳችሁም የመጀመሪያውን ድርጊት ካረጋችሁት ራሳችሁን ትሸልማላችሁ። ያ ሽልማት በነገራችሁ ላይ ግዴታ በገንዘብ የሚገዛ መሆን አይጠበቅበትም። ከሱም በላይ እንደውም እሰይ አደረኩት፣
በጣም ደስ ብሎኛል ለኔ አም ሃፒ ይሄንን ስላደረኩት በራሴ ደስ ብሎኛል ብትሉ ራሱ ትልቅ ሽልማት ነው ማለት ነው። ሌላም ሽልማት ከፈለጋችሁ ግን አትከለከሉም። ሁለተኛው ቲፕ ደግሞ ማድረግ የምትችሉት ሮል ሞዴል ማድረግ ነው። ሮል ሞዴል ማለት ለእናንተ ዙሪያችሁ ላይ በጣም በራስ መተማመኑ የሚያስደስታችሁ ሰው ሊኖር ይችላል። ያቺ ሴት ብትሆን እዚህ ሁኔታ ውስጥ ምንድን ነው የምታደርገው? በራስ መተማመኗ በጣም ያስደስታችኋን ሴት እንደ ሮል ሞዴል ውሰዷት፣ ወይ ወንድ። እሱ ቢሆን ምንድን ነው የሚያደርገው? እሷ ብትሆን በዚህ ሁኔታ ውስጥ ምንድን ነው የምታደርገው እያላችሁ ያ ሰው ያቺ ሴት የምታደርገውን ነገር ማድረግ ጀምሩ። ኤንድ ሶስተኛው የሚያግዛችሁ ነገር በጣም የኔ የምትሉት የቅርብ ሰው ካላችሁ እንደ በዲ ሲስተም መጠቀም ነው። በዲ ሲስተም ማለት አካውንተብል እንዲያደርጋችሁ። ዛሬ እንትን ቦታ እሄዳለሁ እንደው ብቀር እንኳን ሜክ ሹር ከቤት ወጥቼ እዛ ቦታ መሄዴን እርግጠኛ አድርገኝ የሚል እናንተን የሚቆጣጠር ከእናንተ በላይ ሌላ ሰው አጠገባችሁ ማድረግ ማለት ነው። ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል። ደውሎ ሄድክ፣ ሄድሽ፣ ደወልሽ፣ አናገርክ የሚል ሰው ራሳችሁ ላይ ማስቀመጥ ትችላላችሁ ማለት ነው። ከራሳችሁ በተጨማሪ እነዚህ 3 ቲፖች ተጠቀሟቸው። የሰጧችሁን አክቲቪቲ ድርጊቱን ማድረጉ ላይ ፎከስ አድርጉ። እንዳልኳችሁ የመጀመሪያው ላይ ጀምሩ፣ ከዛ ቀጥሎ እያልን እስከ መጨረሻው እንሄዳለን ማለት ነው። የዛሬ ኤፒሶዳችን ይሄን ይመስላል። በጣም እንደሚጠቅማችሁ ተስፋ አደርጋለሁ። ጥያቄ ካላችሁ ኮሜንት ላይ ልታሳውቁኝ ትችላላችሁ። እንደዚሁም ደግሞ የሰጠኋችሁ አሳይመንት ላይ የደረሳችሁበትን ነገር ብታሳውቁኝም እጅግ በጣም ደስ ይለኛል። በሌላ ኤፒሶድ እስከምንገናኝ ድረስ አመሰግናለሁ።